አሜሪካ እስራኤልና ኢራን ትንቅንቃቸውን ለ12ኛ ቀን ባስቀጠሉበት በአሁኑ ሰዓት ሰሜን ኮሪያ ድንገተኛ ሚሳኤል አስወንጭፋለች። ምክንያቷንም አሳውቃለች። ሌላ አዲስ ውጥረት በኮሪያ ልሳነ ምድር እንዳይፈጠር አስክቷል። በመግቢያችን የተከታተላችሁት ይህን የተመለከተውን ጉዳይ ነው። ሰላም ጤና ይስጥልን ውድ ፍታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም አርዕስቱን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ክሴን አንስቻለሁ ብለዋል። በሰሞንኛው የውዝግብ ማዕከል ሆኖ የቆየውን የወልቃይት ራያና ጠለምት ክስን በዛሬው ዕለት ፍርድ ቤት ተመልክቶታል። በአሜሪካ እስራኤልና ኢራን የሚካሄደው ጦርነት 12ኛ ቀኑን ይዟል። የዛሬው ጦርነት ትኩረት የሆርሙዝ ወሽመጥ ሆኗል። አሜሪካ በርካታ የኢራን ጀልባዎችን ማውደሟን ከገለጸች ወዲህ ግዙፍ መርከቦች በኢራን ጥቃት ደርሶባቸዋል። ሰርጡ በሚሳኤልና ድሮን ተኩስ እየተናጠ ነው። ኢራን ይህንን መስመር የዘጋው በመሆኑ አልፋለሁ የሚል መርከብ ካለ ኃላፊነቱ በእጁ ነው ብላለች። ይህ በዚህ እንዳለ ኢራን ለተገደሉባት በርካታ የጦር መሪዎች በጋራ የቀብር ስነ ስርዓት አከናውናለች። ቴህራን ጥቁር በለበሱ ኢራናውያን ተጥለቅልቃ ውላለች። ከእስራኤል አዲስ ማስጠንቀቂያም ተሰምቷል። ጦርነቱ ቢቆም እንኳን ኢራንን መምታቴን እቀጥላለሁ ብላለች። አሜሪካና እስራኤል ከኢራን ጋር በከባድ ትንቅንቅ እየተፋለሙ ባሉበት በአሁኑ ሰዓት ከአሜሪካና ደቡብ ኮሪያ ጋር በጠላትነት አይን የምትተያየው ኒውክሌር ታጣቂዋ ሰሜን ኮሪያ በድንገት ክሩዝ ሚሳኤል አስወንጭፋለች። ይህ ጉዳይ በዕለቱ ትኩረት የሳበ ጉዳይ ነው፣ እንመለከተዋለን። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ተከትሎ መንግስት በዛሬው ዕለት ጥብቅ ማሳሰቢያ ሰጥቷል። ጉዳዩ ነዳጅን ይመለከታል። መንግስት ነዳጅ ቆጥባችሁ ተጠቀሙ ብሏል። ዝርዝሩን እንመለስበታለን። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በቪዛ አሰጣጥና አዳዲስ ውሳኔዎችን በተመለከተ በዛሬው ዕለት መግለጫ ሰጥቷል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ቪዛ ለተወሰነ ዓላማ ብቻ የሚሰጥ ልዩ ጥቅም እንጂ መሰረታዊ መብት አይደለም ብለዋል። ኤምባሲው በአምባሳደሩ በኩል ይፋ ባድርገውና ኢትዮጵያን የቪዛ አመልካቾችን በተመለከተው መግለጫ ያነሳቸውን ዋና ዋና ጉዳዮች እንመለስባቸዋለን። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ቆይታችሁ ሙሉ መረጃውን ስለምታዳምጡ እናመሰግናለን። ሰሜን ኮሪያ ሚሳኤል ተኮሰች። እስራኤልና አሜሪካ ከኢራን ጋር ከባድ ትንቅንቅ ውስጥ በሚገኙበት በአሁኑ ሰዓት በሌላ አቅጣጫ ሰሜን ኮሪያ በዛሬው ዕለት አለሁ የሚል መልእክት የሚያስተላልፍ የክሩዝ ሚሳኤል ማስወንጨፍ ሥራ ሰርታለች። ኮሪያን ሴንትራል ኒውስ ኤጀንሲ በአሰራጨው መረጃ እንዳመላክተው ከሆነ ይህ ለሙከራ ነው በሚል በሰሜን ኮሪያ የተተኮሰው ሚሳኤል በተመለከተ የአገሪቱ ፕሬዝዳንት ኪም ጆንግ ኡን በተንቀሳቃሽ ምስል ተከታትለውታል ሁነቱን። የዚህ ሚሳኤል ሙከራም ለማንኛውም የኒውክሌር ጥቃት ቢከተል ራስን ፈጥኖ ለመከላከል የሚኖርን የዝግጁነት አቅም ፈትሾ ማረጋገጥ ነው ተብሏል። ዋሽንግተን ፖስት ከዚህ ጋር ባሰራጨው ዘገባው አሜሪካና የሰሜን ኮሪያ ባላንጣ የሆነችው ደቡብ ኮሪያ ከሰሞኑ በኮሪያ ልሳነ ምድር የጋራ ወታደራዊ ልምምድ አድርገዋል። የአሁኑ የሰሜን ኮሪያ የክሩዝ ሚሳኤል ማስወንጨፍ እንቅስቃሴም ከዚህ ጋር የሚያያዝ ነው። የሰሞኑን ለየት ያደረገው አሜሪካና እስራኤል ከኢራን ጋር ከባድ ፍልሚያ ውስጥ ባሉበት በአሁኑ ሰዓት በሌላ አቅጣጫ አዲስ ውጥረት ሊፈጥር የሚችል ወታደራዊ እንቅስቃሴ መታየቱ ነው። የኒውክሌር ጦር መሳሪያ ግንባታን አስመልክቶ ሰሜን ኮሪያ ልክ እንደ ኢራን ሁሉ ከአሜሪካ ጋር ዓመታትን በፈጀ ከባድ ውጣ ውረድ ውስጥ አልፋለች። የሰሜን ኮሪያ ጉዳይ ከኢራን የሚለየው በብዙ የአሜሪካ ጫናም ውስጥ ሆና የኒውክሌር ጦር መሳሪያን በእጇ ማስገባቷ ነው። ነገር ግን ይህን እንድታሳካ የረዳቻት ሩሲያ ናት። ሩሲያም ለምን ኢራን ላይ ተመሳሳይ አይነት ድጋፍ አታድርግም የሚል ጥያቄም እዚህ ጋር ይነሳል። ጉዳዩን ለሌላ ጊዜ እናቆየውና አሁን ሰሜን ኮሪያ እንደ ኢራን የሚዳፈራት አካል ይኖራል ተብሎ አይታሰብም። ሰሜን ኮሪያ የኒውክሌር ጦር መሳሪያን ከመታጠቅ ባለፈ የሚሳኤል አረር ሊሸከሙ የሚችሉ በርካታ ሚሳኤሎችን አምርታለች። በሌላ አቅጣጫ ከአሜሪካና ከእስራኤል ጋር እየተፋለመች የምትገኘው ኢራን የኒውክሌር ጦር መሳሪያ ዋነኛ ግብዓት የሆነውን ዩራኒየም ንጥረ ነገር የማበልጸግ ሂደቷ ወደ ተፈለገው ደረጃ እንዳይደርስ በሚል ብዙ ትግል ሲደረግ ነበርም። ኢራን ዩራኒየሙን የኒውክሌር ጦር መሳሪያ ለማምረት በሚያስችል ደረጃ ካደረሰች ልክ እንደ ሰሜን ኮሪያ ከእጃችን ታመልጣለች የሚል ስጋት አለ በእስራኤልና አሜሪካ በኩል። እናም የአሁኑ ጦርነት አንድም የኒውክሌር ስጋቱን የሚመለከት ሌላም ደግሞ አሜሪካ በኢራን የነዳጅ ሀብት ላይ አይኗን የጣለች ስለመሆኗ ፍንጭ የሚሰጥ ነው ተብሏል። በአንድ ተኩስ ከፍተኛ የሰው ልጅ እልቂትን ያደርሳል የሚባለው ኒውክሌር ቦምብ በአሁኑ ሰዓት በጣት በሚቆጠሩ ሀገራት እጅ ይገኛል። የኒውክሌር መሳሪያ እንዳላቸው የሚታወቁት 9 ሀገራት ናቸው። አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ። እስራኤል ግን ኒውክሌር ታጠቅ ያለውም አልታጠቅሁምም አላለችም። ነገር ግን እንደታጠቀችው ጥርጥር የለውም። የኒውክሌር ጦር መሳሪያ ባለቤትነት ጉዳይ በግልጽ ይህ ነው ተብሎ የሚታወቅ አይደለም። ነገር ግን ኒውክሌር ታጣቂ ከሆኑ ሀገራት ውስጥ እስራኤል ሳትገኝበት እንደማትቀር የበዛ ግምት አለም።
በኒውክሌር ጦር መሳሪያ ክምችት ሩሲያ በዓለም ቀዳሚውን ስፍራ ስትይዝ አሜሪካ በሁለተኝነት ደረጃ ላይ ትገኛለች። ሰሜን ኮሪያ በዓለም አንድ ጥግ አንድ የሆነ ነገር ሲከሰት ሚሳኤል መተኮስ ልማዷ ነው። ያም ሆኖ በሰሜን ኮሪያ የሚሳኤል ማስወንጨፍ ጃፓንና ደቡብ ኮሪያ ሁልጊዜም ስጋታቸውን ይገልጻሉ። የጠቅላይ አማካሪ ክሳቸውን አነሱም። የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ የወቅቱ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ክሴን አንስቻለሁ ብለዋል። ከሰሞኑ የውዝግብ ማዕከል ሆኖ የቆየውን የወልቃይት ራያና ጠለምት ክስን በዛሬው ዕለት ፍርድ ቤት ተመልክቶታል። የፌዴራሉ ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በወልቃይት ጠለምትና ራያ አካባቢዎች ላይ ያሳለፈውን ውሳኔ በተመለከተ ለዛሬ ከሰዓት ቀጠሮ ይዞ ነበርም። በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ ከሁለት ሳምንታት በፊት በምርጫ ቦርድ ላይ ባቀረበው ክስ መነሻነት ከፍተኛ ፍርድ ቤቱ የቦርዱን ውሳኔ በጊዜያዊነት አግዶ ነበርም። በዛሬው የፍርድ ቤት ውሎ ኮሎኔል ደመቀ ዘውዱን ጨምሮ በክሱ ላይ ጣልቃ ለመግባት ጥያቄ ያቀረቡ 3 የማንነት አስመላሽ ኮሚቴ ተወካዮች እንዲሁም የተለያዩ የፖለቲካ ፓርቲዎች ተገኝተዋል። ይሁን እንጂ በችሎቱ ላይ አቶ ጌታቸው ረዳ የስምረት ፓርቲ ለፍርድ ቤቱ ያቀረበውን ክስ በገዛ ፈቃዱ እንዳነሳ ተናግረዋል። የፌዴሬሽን ምክር ቤት የሰጠውን ውሳኔ በመቃወም ወደ ፍርድ ቤት መሄዱ አግባብ እንዳልነበር ሲገለጽ የቆየ ሲሆን አቶ ጌታቸው ረዳም ያቀረቡት ክስ ላይ ሐሳባቸውን በመቀየር ክሳቸውን አቋርጠዋል። የነጌታቸው ስምረት ፓርቲ አመራሮች ክሳቸውን በፍላጎታቸው ማንሳታቸውን ለፍርድ ቤቱ ተናግረዋል። የችሎቱ ውሎውን በተመለከተ በአማራ ክልል በኩል የወልቃይት ጠገዴ ማንነት አስመላሽ ኮሚቴ ጠበቃ ቴዎድሮስ ታደሰ እንደተናገሩት በዛሬው ችሎት አመልካች በጠበቃ አማካይነት በመቅረብ ክስ የማንሳት አቤቱታ አቅርቧል ብለዋል። የተከበረው ፍርድ ቤትም ይህን የአመልካች ክሴን አንስቻለሁ አቤቱታ አንብቦልን አስተያየታችንን ጠይቆናል ያሉ ሲሆን ከሳሽ ክሱን የመሰረተው በፓርቲው ሊቀመንበር አቶ ጌታቸው ረዳ አማካይነት በአካል ቀርበው ነው። አሁን ደግሞ ከሳሽ ክሱን አንስቻለሁ የሚል አቤቱታ ያቀርቡ ነው ያሉት ጠበቃው። አሁን ደግሞ ከሳሽ ክሱን አንስቻለሁ የሚል አቤቱታ ያቀርቡ ያሉት በጠበቃ አማካይነት ነው። ስለሆነም የተከበረው ፍርድ ቤት ተወካይ ጠበቃ ክስ የማንሳት ውክልና ስልጣን ከውክልናው ዝርዝር መኖሩን እንዲያረጋግጥልን፣ ካልሆነ ከሳሽ ክሱን በመሰረቱት አግባብ ራሳቸው በአካል ቀርበው አቤቱታቸውን እንዲያቀርቡ አሳስበናል ብለዋል። ከሳሽ ባቀረቡት ክስ ምክንያት ፍርድ ቤቱ የሰጠው ጊዜያዊ እግድ በማንሳት የፌዴሬሽን ምክር ቤት ውሳኔ በምርጫ ቦርድ በኩል ተፈጻሚ እንዲደረግ እንዲሁም ከሳሽ ቀድሞውንም የመሰረቱት ክስ ከቅን ልቦና የመነጨ ነው ብለን ስለማናምን መብትና ጥቅማቸውን አረጋግጠው ማቅረብ ስላለባቸው ክሱን ካነሱ በኋላ በዚህ ጉዳይ ዳግም የመክሰስ ሁናቴ እንዳይፈጠር፣ ለተጨማሪ መጉላላት እንዳንዳረግ ፍርድ ቤቱ በዚህ ጉዳይ ዳግም የመክሰስ ክልከላ እንዲጥል አሳስበናል ብለዋል። ከሳሽ መስርተው ለአንሳው እያሉት ባለው ክስ ምክንያት ለተለያዩ ወጪዎች ጣልቃ ገባ መልካች ስለተዳረግን እነዚህን ወጪና ኪሳራዎች ስናቀርብ ከሳሽ እንዲችሉ እንዲወሰንልን ጠይቀናል ያሉት ጠበቃ ቴዎድሮስ ኮሚቴዎቹ ይኸው የኛ ሐሳብ እንዲመዘገብላቸው ጠይቀዋል ብለዋል። ፍርድ ቤቱም የመጀመሪያውን አቤቱታችንን በመቀበል ከሳሽ ለጠበቃ የሰጡት ዝርዝር የውክልና ስልጣን ክስ የማንሳት ስልጣን ስላላካተተ ወይ ውክልናውን አስተካክለው እንዲያቀርቡ አሊያ ከሳሽ በአካል ቀርበው አቤቱታቸውን እንዲያቀርቡ ማዘዙን ጠበቃው ገልጸዋል። ፍርድ ቤቱ ውሳኔ ለመስጠት ለመጋቢት 4 ቀን ተለዋጭ ቀጠሮ ሰጥቷል። የ12ኛው ቀን ጦርነት መረጃዎች፣ የተባባሰው የሆርሙዝ ሰርጥ ውጥረትና የኢራን የጦር መሪዎች የቀብር ስነ ስርዓት። በአንድ ወር ጊዜ ውስጥ 3000 መርከቦች የሚንቀሳቀሱበት የሆርሙዝ ባህር ወሽመጥ የአሜሪካ እስራኤል ኢራን ጦርነትን ተከትሎ በኢራን ጥርቅም ተደርጎ የተዘጋ ሲሆን ይህንን አደገኛ ቀጠና ለማለፍ የሞከሩ መርከቦች በዛሬው ዕለት ተመተዋል። እንደ ቢቢሲ ዘገባ ከሆነ በዛሬው ዕለት 3 የንግድ መርከቦች በሆርሙዝ ወሽመጥ ተመተዋል። የመርከቦቹ መመታት ይፋ ይሁን እንጂ በእነዚህ መርከቦች ላይ ጥቃት ያደረሰው ማን ነው የሚለው ጉዳይ እስካሁን ድረስ አልለየም። ምንነቱ ባልታወቀ ተወንጫፊ መመታታቸውና ቢያንስ አንዱ በእሳት መያያዙን የዩናይትድ ኪንግደም ባህር ንግድ መርከብ አስታውቋል። ይህ ጥቃት የተፈጸመው አሜሪካ በአካባቢው በነበሩ በርካታ የኢራን ባህር ኃይል መርከቦች ላይ ጥቃት ፈጽማ ማውደሟን ካሳወቀች ከሰዓታት በኋላ ነው። የዩኬ የባህር ንግድ መርከብ ተቋም ጨምሮ እንዳስታወቀው ያልታወቀ ተወንጫፊ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ የጭነት መርከቦች ከሆርሙዝ ወሽመጥ እንዲወጡ ተደርጓል ብሏል። በሆርሙዝ የባህር ወሽመጥ ጥቃት ከደረሰባቸው መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማን ሲያውለበልብ ነበር ተብሏል። ጦርነቱ አንድ ብሎ ከጀመረበት ዕለት አንስቶ 14 መርከቦች ጥቃት ደርሶባቸዋል። ኢራን አሁን ድረስ ወሽመጡን እንዳልዘጋች ብትናገርም ዛሬ የጦር መሪዎቿ ኮስተር ያለ መመሪያ አስተላልፈዋል። ማንኛውም የነዳጅ ታንከር ሆነ የኮንቴነር መርከብ በሰርጡ ለማለፍ ከኢራን ፍቃድ ማግኘት አለበት ብለዋል። የኢራን እስላማዊ ሪፐብሊክ ዘብ የባህር ኃይል ኮማንደር የሆኑት አሊሬዛ ታንክስሪ ማስጠንቀቂያውን የሰጡት ያለ ኢራን ፍቃድ ሰርጡን ለማቋረጥ የሚሞክር ማንኛውም መርከብ መከራ ይደርስበታል በማለት ነው።
የአሜሪካ ጦር የነዳጅ ጫኝ መርከቦችን በጦር መርከብ እያጀበ በሰርጡ እንዲያልፉ ስለማድረጉ ብዙ የተወራ ሲሆን ዋሽንግተን ግን ይህንን አልፈጸምኩም ብላለች። በሌላ መረጃችን በዛሬው ዕለት የኢራኑ አዲስ መሪ በጦርነቱ ጉዳት እንዳጋጠማቸው ከኢራን ቀጥተኛ ማረጋገጫ ተሰምቷል። አያቶላ ልጅና አዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ጉዳት ደርሶባቸዋል መባሉን ተከትሎ የኢራን ፕሬዝዳንት ልጅ በደህና ሁናቴ ላይ እንደሚገኙ አስታውቀዋል። የፕሬዝዳንት ማሱድ ፔሽኪያን ወንድ ልጅ ይህንን የጠቅላይ መሪውን ደህንነት የሚያረጋግጥ መረጃ ያወጣው አዲሱ ጠቅላይ መሪ ጉዳት ደርሶባቸዋል የሚል ዜና ከወጣ በኋላ ነው። የሶፍ ፔሽኪያን በቴሌግራም ገጹ ላይ ጠቅላይ መሪው ጉዳት እንደደረሰባቸው የሚገልጹ ሪፖርቶችን አይቻለሁ፣ ነገር ግን ሙጅተባ ደህና ናቸው ብለዋል። የቅርብ ግንኙነት ያላቸው በርካታ ጓደኞቼን ጠይቄ እንደነገሩኝ በፈጣሪ ጸጋ ያለምንም ችግር በደህና ሁናቴ ላይ ይገኛሉ ብለዋል። ነገር ግን ጠቅላይ መሪው ስልጣኑን እንዲረከቡ በሊቃውንት ጉባኤ ከተሰየሙ በኋላ በይፋ ለሕዝብ አለመታየታቸው፣ ንግግር አለማድረጋቸውና መግለጫ አለመስጠታቸው ጥርጣሬ አጭሯል። እዛው ኢራን በሚያቆየን መረጃችን ከማክሰኞ ጀምሮ ለብዙሃን በጋራ ቀብር እየተከናወነ ሲሆን በጦርነቱ መጀመሪያ በአሜሪካ ቶም ሃውክ ሚሳኤል ሳይመታ እንዳልቀረ በሚነገርለት ትምህርት ቤት ውስጥ የተገደሉ በርካታ ንጹሃን ቀብራቸው በቴህራን ተፈጽሟል። ፌብሩዋሪ 28 ቅዳሜ ዕለት ሴት ህፃናት በትምህርት ላይ ሳሉ ነው ጥቃት የደረሰባቸው። 165 ህፃናት አልቀዋል። አሜሪካ ጥቃቱን ያስተባበለች ሲሆን ትምህርት ቤቱን ኢላማ አላደረኩም ብላለች። ፓኪስታናዊቷ የኖቤል ሰላም ሽልማት አሸናፊ ዝነኛዋ ማላላ ዩሱፍዛይ ስለ ህፃናቱ ሞት ድምጿን አሰምታለች። የኢራን መንግስት በጦርነቱ ለተገደሉ በርካታ የጦር አመራሮቹ ደመቅ ያለ የጋራ የቀብር ስነ ስርዓት በዛሬው ዕለት ፈጽሟል። በቴህራን በሺዎች የሚቆጠሩ ጥቁር ለብሰው ቀብሩን የታደሙ ሲሆን የኢራንን ብሔራዊ መዝሙር በመዘመርና አሜሪካና እስራኤልን በማውገዝ ድምፅ አሰምተዋል። የኢራን ቴሌቪዥን የቴህራን አደባባይ በለቀስተኛ ህዝብ ተጨናንቆ እንደነበር በምስል የተደገፈ ዘገባ አውጥቷል። በኢራን ጦርነት የኢትዮጵያ መንግስት ማሳሰቢያም። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ መንግስት በዛሬው ዕለት ጥብቅ ማሳሰቢያ ሰጥቷል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እንዲሁም በዚህ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ መንግስት አሳስቧል። የገንዘብ ሚኒስትሩ አህመድ ሺዴ በጦርነት ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ ገልጸው መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ ያደርጋል ብለዋል። የገንዘብ ሚኒስትሩ ይህንን ማሳሰቢያ የሰጡት ዛሬ ረቡዕ መጋቢት 2 ቀን 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና በአገር ውስጥ ያለውን የነዳጅ ሁናቴ በተመለከተ በሰጡት መግለጫ ነው። ሚኒስትሩ ይህንን መግለጫ የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። ትናንት ይፋ በተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም ገብቷል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት 139 ብር ከ84 ሳንቲም ከፍ ብሏል። የገንዘብ ሚኒስትሩ ዛሬ በሰጡት መግለጫ በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ ነው ብለዋል። አያይዘው መንግስት ከተመነው ዋጋ በላይ በመሸጥ ህብረተሰቡን ለችግር የሚዳርጉ እንዳሉ ተናግረዋል። እንዲህ ያለው ድርጊት አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች እንደሚፈጸም መንግስት ደርሶበታል ያሉ ሲሆን በአስቸኳይ ለማስቆምም መንግስት በአቅርቦቱ አስተማማኝነት ጎን ለጎን ህጋዊ እርምጃ ይወስዳል ብለዋል። ይህ በዚህ እንዳለ አሜሪካና እስራኤል ጥቃት የከፈቱባት ኢራን በአጸፋው ከዓለም ነዳጅ 1/5 የሚተላለፍበትን የሆርሙዝ ወሽመጥ መዝጋቷ እየተነገረ ነው። በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ጥቃት ተፈጽሞባቸዋል። በዚህ ምክንያት የነዳጅ ዋጋ ከፈረንጆቹ 2022 ወዲህ ከፍተኛ ጭማሪ አሳይቶ በበርሜል ማለትም ያልተጣራው ድፍድፍ ነዳጅ በበርሜል $120 ገብቶ ነበርም። ኋላ ላይ ግን ቅናሽ ያሳየ ሲሆን በዛሬው ዕለት በርሜሉ $89 አሜሪካ ዶላር እየተሸጠ ነው። የአውሮፓ ሀገራት ለክፉ ቀን ያስቀመጡትን የነዳጅ ዘይትና የተፈጥሮ ጋዝ ክምችት ለመጠቀም እርምጃዎችን እየወሰዱ ነው። በዚህ መሰረት በዛሬው ዕለት ጀርመን፣ ኦስትሪያ፣ ስፔንና ፈረንሳይ ከነዳጅ ክምችታቸው ለመጠቀም እቅድ ማውጣታቸውን ይፋ አድርገዋል። ጃፓንም ተመሳሳይ እርምጃ ለመውሰድ ተዘጋጅታለች። የአዲስ አበባው የአሜሪካ ኤምባሲ ማሳሰቢያም። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በቪዛ አሰጣጥና አዳዲስ ውሳኔዎችን በተመለከተ መግለጫ ሰጥቷል። የኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በሁለቱ ሀገራት መካከል ስላለው የ100 ዓመታት የቆየ ወዳጅነትና ወቅታዊ የቪዛ ጉዳዮችን በተመለከተ ማሳሰቢያ ሰጥተዋል። አምባሳደሩ የአሜሪካ ቪዛ የተሰጠበትን ዓላማ አለማክበር ከባድ መዘዝ አለው ብለዋል። በአሜሪካ ውስጥ እንዲቆዩ የሚፈቀድለው የጊዜ ገደብ የሚወሰነው በድንበር ጥበቃ መኮንኖች ነው። ከተፈቀደው ቀን በላይ መቆየት የቪዛ መሰረዝን ያስከትላል፣ ከሀገር እንዲባረሩ ሊያደርግ ይችላል፣ ለወደፊት የቪዛ ጥያቄ ብቁ እንዳይሆኑ ያደርጋል ብለዋል። አንድ ግለሰብ የቪዛ ሕግን ሳይጠብቅ ሲቀር ለሌሎች ኢትዮጵያውያን ተጓዦች የቪዛ ማግኘት ዕድል ላይ እንቅፋት ይፈጥራል። የቆይታ ጊዜን ባለማሳለፍ ወገኖቻችሁን እርዱ ብለዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት መመሪያ ደግሞ ማንኛውም መንገደኛ ለቱሪዝምም ሆነ ለነዋሪነት የሕክምና ወጪን ጨምሮ ሁሉንም ወጪዎች በራሱ መሸፈን የሚችል መሆን አለበት ብለዋል። የአሜሪካ ዜጎች የሚጠቀሙባቸውን የህዝብ ጥቅማ ጥቅሞች መንካት እየተከለከለ ነው በማለት አጽንኦት ሰጥተዋል። ኢትዮጵያን ጨምሮ ለ75 ሀገራት ይሰጥ የነበረው የነዋሪነት ቪዛ በቅርቡ እንዲቆም ከተደረገባቸው ምክንያቶች አንዱ እነዚህ የህዝብ ጥቅማ ጥቅሞች አላግባብ ጥቅም ላይ መዋላቸው መሆኑን በመግለጫው ጠቅሰዋል። አምባሳደር ኤርቪን ማሲንጋ ህጋዊ ጉዞን ማመቻቸት የአሜሪካ ፍላጎት ቢሆንም ህግጋትን ማክበር ግን ለድርድር የማይቀርብ ጉዳይ መሆኑን አጽንኦት ሰጥተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።